ጀርባ ቀኔ ነው ባክ ዴይ ነው ዛሬ I have two back days ከዚህ በፊት እንደነገርኳችሁ one focuses on thickness one focuses on width ወይም ደግሞ አንደኛው ዴይ ላይ I try to focus mainly ላት ላይ or ደግሞ ላት ሴም ዶርሳይ ላት ነው የሚባለው ዞሮ ከሱ ላይ ነው ፎከስ ማድረገው አንደኛው ቀን ላይ ደግሞ on my upper back ወይም ደግሞ on my trapezium ነው ፎከስ ማድረገው ያው ዞሮ ሁለቱንም መስራት ትችላላችሁ ግን ከፋፍሎ መስራቱን እኔ ሳምሃው ቤኔፊሻል ሆኖ ስላገኘሁትና ሰውነቴ ላይ የተወሰነ ለውጥ ስላየሁበት ነው ኤቭሪ መስል ግሩፔን ከፋፍዬ ስሰራው ሶ ሌግም ስሰራ ከፋፍዬ ነው የምሰራው እንደነገርኳችሁ ሶ I have a quad day ያለኝ ሃምስትሪንግ ዴይ ያለኝ ዞሮ ሁለቱም ሌግ ዴይ ቢሆኑ ከዛ ደግሞ እንደገና ባይሴፕስም ስቲል ስሰራ ስሞል መስል ግሩፕም እንደመሆኑ ሆኖ I have two arm days ዞሮ I have ይሄኛው ፓርት ላይ ፎከስ ያደረገ or branch ላይ ፎከስ ያደረገ ከዛ በኋላ I have a biceps day where inner part ላይ ፎከስ ማድረግበት ማለት ነው ምክንያቱም ሁሉ መስል ግሩፖቻችሁ ወደ ይዝላሉ ትሬን ስታደርጓቸው ስለዚህ አንዱን ሰርታችሁ ወደ አንዱ ለመሄድ ሳምሃው የሆነ በደንብ ኤክሴል አታደርጉበትም ለዛ ነው ሁሉንም መስል ግሩፔን ከፋፍዬ የምሰራው the same as chest ስሰራ I have an upper chest mainly ፎከስ የሚያደርግ day እና I have a lower chest ላይ ፎከስ የሚያደርግ day ከዛ ትከሻም እንደዚሁ I have a day where I focus on push ማድረግ or front delt ላይ shoulder press ሁሉም ላይ ከዛ side deltum የተወሰነ ምናምን ከዛ ደግሞ I have ሌላ shoulder day where I focus on rear delt እና እንደገና ሌላ side delt ላይ ማለት ነው ስለዚህ በሳምንት አንድ ቀን ፍሮንት ዴልቴል ልሰራ እችላለሁ ሾልደር ፕሬስ ምናምን ስሰራ ከዛ በሳምንት ሁለት ቀን ደግሞ ሳይድ እና ሬር ዴልቴል ልሰራ እችላለሁ ማለት ነው ሶ አሁን ዛሬ ስፔሲፊካሊ እንደገና አዝ አፐር ባክ ላይ ፎከስ ስለማድረግ ሬር ዴልታችሁ ደግሞ ባክ ደብል ባይሴፕስ ስታደርጉ ኢዝ ሳምሃው ፓርት ኦፍ ዩር ኦር የጀርባችሁ አካል ሆኖ ይታያል የጀርባችሁ አካል አይደለም ስፔሲፊካሊ ግን ደግሞ ከጀርባችሁ ጋር ሳምሃው ተያያዥነት አለው ይታያል ጀርባችሁ ላይ ስለዚህ የጀርባችሁ መስል ፉል ሆኖ እንዲታይ ሬር ዴልታችሁንም ትሬን ታደርጉታላችሁ ሬር ዴልቴን ዛሬ ላይ ትሬን አደርገዋለሁ ማለት ነው ስለዚህ ሜን አፐር ባክ ዴይ ነው ከዛ ስቲል ሬር ዴልት እንሰራለሁ ስቲልም ላቴን እንሰራለሁ ከዛ በኋላ የተወሰነ ትራይሴፕስ እንሰራና እንወጣለን ማለት ነው ስለዚህ ዛሬ ሬር ዴልት ባክ ቲክነስ ፎከስድ እና ትራይሴፕስ ዴይ ነው ማለት ነው ላት ፑል ዳውን በምትሰሩ በማንኛውም ሰዓት ላይ የእጃችሁ ሬንጅ ኦፍ ሞሽን ወይም የእጃችሁ አካሄድ ዲክቴትስ የትኛውን መስል ግሩፕ እንደምታገኙት ያ ማለት አሁን ላት ፑል ዳውን ስትሰሩ ያው ብዙዎቻችሁ ሜንሊ ፎከሳችሁ ወይም ደግሞ የምትፈልጉት እርግጠኛ ነኝ ላታችሁ እንዲሰራ ነው ወይም ደግሞ ላታችሁ ለማሳደግ ነው ፑል ዳውን ሙቭመንቶች የምትሰሩት ነገር ግን ፑል ዳውን ሙቭመንት እየሰራችሁ ስቲል ላታችሁን ኢንጌጅ ሳታደርጉት አፐር ባካችሁን ወርክ ልታደርጉት ትችላላችሁ እሱም የሚፈጠረው ምን ሰዓት ነው አሁን ይሄንን ኬብል ይዤው እጄ ኦር ሬንጅ ኦፍ ሞሽኑ እንዲህ በመሆን ፋንታ ወደ ኋላ የምጎትተው ከሆነ አይ አም ወርኪንግ አውት ማይ ትራፕስ ስቲል ፑል ዳውን ሙቭመንት ሆኖ ኦር ላት ፑል ዳውን ሙቭመንት ሆኖ አካሄዱና እኔ አጎታተቴ ወደ ኋላ ከሆነ ላቴ ይቀርና ኦር ይሄኛውን ወርክ ማድረግ ይቀርና ወርክ ማድረገው አፐር ባኬን ይሆናል ማለት ነው ሶ አክብዳችሁት ክብደቱን ኦር አክብጆ ክብደቱን እንዲህ ስዊንግ እያደረኩ ምሰራ ከሆነ አይ አም ኢንጌጂንግ ማይ አፐር ባክ ኤንድ ኖት ማይ ላትስ ስለዚህ ኢንጌጅ ማድረግ የምትፈልጉትን መስል እወቁት whenever you are training ከዛ በኋላ ያንን ነገር በትክክል ፐርፎርም አድርጉት ክብደት መቀነስ ካለባችሁ ክብደት ቀንሱ ግን ደግሞ ክብደት እንድትቀንሱ ሪኮሜንድ አላደርግም ለብልቡት ክብደቱን ጨምራችሁ
ዋን ሜጀር ቲንግ ትራፓችሁን ለማሰራት ስትሞክሩ ትራፓችሁን ኢንጌጅ ማድረግ ስትፈልጉ እንደዚህ አይነት ሙቭመንት ላይ ማለት ነው። አንደኛ ቸስት ሰፖርትድ ሮ ስትሰሩ መጀመሪያ ይሄን ኤክሰርሳይዝ ተውና ትራፓችሁን ኢንጌጅ ማድረግ የምትፈልጉ ከሆነ ያቺ ትራፓችሁን የምታገኙባት ሞሽን ኢዝ ኖት ላይ ድረስ ላወጣችሁት አይደለም። ዘ ሞመንት ወይ ላይ ድረስ ያወጣችሁት በሄዳችሁ ቁጥር ትራፓችሁን ብቻ ሳይሆን ዴልታችሁንም ኢንጌጅ ማድረግ ትጀምራላችሁ። ሶ መሆን ያለበት ዋና አላማችሁ ጂም ውስጥ በገባችሁ ቁጥር መጀመሪያ የትኛውን መስል ነው ማሳደግ የፈለግኩት ኤክሰርሳይዝ ስትሰሩ ኤክሰርሳይዝ ስትመርጡ ኤክሰርሳይዝ ፐርፎርም ስታደርጉ ማለት ነው። ይሄኛው ኤክሰርሳይዝ የትኛው መስል ግሩፕ ነው ሂት የሚያደርግልኝ፣ የትኛውን ነው ሞር ዶሚናንትሊ እንዲያሰራ የምፈልገው። ሶ አይዞሌሽን ኢዝ ኦልዌይስ ቤተር ኢን ሴንስ አሁን የሆነ ሬዲየልቴን እና አፐር ባኬን አንድ ላይ የሚያሰራልኝ ኤክሰርሳይዝ በመምረጥ ፋንታ ሬዲየልቴን ለብቻ እንዲሁም አፐር ባኬን ለብቻ ትሬን የሚያደርግልኝ ኤክሰርሳይዝ መምረጥ ይሻላል። ሶ አሁን እዚህ ጋራ ላይ ድረስ ማውጣው ከሆነ ክብደቱን አይ ዊል ቢ ትሬኒንግ ቦዝ ማይ ሬዲየልስ ከዛ ደግሞ ማይ ትራፕስ። ነገር ግን ትራፔን ለብቻ እዚህ ጋር ከዛ ደግሞ ለሬዲየልቴ ለብቻው ደግሞ ሌላ አንድ ኤክሰርሳይዝ ብሰራ ዛትስ ሞር ቤኔፊሻል። ምክንያቱም እዚህ ላይ ትራፔን ሎድ መጨመር ይችላለሁ፣ ግን ለሬዲየልቴን ኤክሰርሳይዝ ልስራው ብል ብዙ ክብደት ወደ ላይ ማውጣት አልችልም። እንደነገርኳችሁ ላይ ድረስ ስለሆነ የምታወጡት ለሬዲየልት። ነገር ግን እዚህ ጋር ክብደቱን ከበድ እያደረኩት ኦር ፕሮግረስ እያደረኩ ትራፔን ሎድ ማድረግ ይችላለሁ። ምክንያቱም ለትራፓችሁ የምታስፈልገው ሬንጅ ኦፍ ሞሽን እንደነገርኳችሁ አጠር ያለች ሬንጅ ኦፍ ሞሽን ናት። ከዛ በኋላ ደግሞ ለሬዲየልቴ ሌላ ኢዚሊ ክብደት ሊያስጨምረኝ የሚችል ኤክሰርሳይዝ ሰራለሁ። ሶ ለሬዲየልቴ ሜቢ ሬዲየት ፍላይ ሊሆን ይችላል ኦር ኬብል ሬዲየት ፍላይ ሊሆን ይችላል። እነሱን እንቅስቃሴዎች ክብደቱን ከበድ አድርጌው ሙሉ ለሙሉ ወደ ላይ ሳልወጣ ኦር ታች ድረስ በደንብ እያወረድኩ ፐርፎርም አድርጋቸዋለሁ ማለት ነው። ስለዚህ አይዞሌት አርጉት ጡንቻችሁን። ከዛ ያን አይዞሌት ያደረጋችሁትን ጡንቻ ሎድ እያደረጋችሁ ሲዱ ስፔሲፊክ እንቅስቃሴ እየመረጣችሁ እንድትሰሩ ማለት ነው እንጂ ኦኬ ይሄ ሁለቱንም ሶስቱንም ሂት ያደርግልኛል ስለዚህ ይሄኛውን ልስራው በማለት ፋንታ አይዞሌት እያደረጋችሁት እንደነገርኳችሁ ኤክሰርሳይዛችሁን በዛ መልኩ እየመረጣችሁ ትሄዱ ይሻላል ማለት ነው። ስለ ኤክሰርሳይዝ ሴሌክሽንም ያው ዞሮ ያወራል ይሄ አሁን ያወራሁት ነገር። ግን ያ እንደነገርኳችሁ ይሄኛው ስፔሲፊክ ኤክሰርሳይዝ ለትራፔ ሾርተር ሬንጅ ኦፍ ሞሽን ለሬዲየልቴ ደግሞ ሎንገር ሬንጅ ኦፍ ሞሽን ያስፈልገዋል። እኔ ግን ሬዲየልቴን ሌላ እንቅስቃሴ ስለምመርጥለት ለዛ ነው አጠር አድርጌ የምሰራው ማለት ነው። የተወሰነ ደረታችሁን ኦር ቤንቹ ሎወር ደረታችሁ አካባቢ ይሁን። ሶ አፐር ባካችሁ ኢት ጊቭስ ኢት ስፔስ እንዲ ስፔስ ይሰጣል። እንደምታዩት ጀርባዬን አሁን ወደ ታች እንዲ አርክ የማድረጉን ስፔስ ይሰጠኛል። ኢንስቴድ ኦፍ ላይ በደንብ ከፍ ምል ከሆነ ሳምሃው ሪስትሪክት ያደርገዋል ሬንጅ ኦፍ ሞሽን ኦር ጀርባዬ ወደ ታች በደንብ የሚሄዱን እድል። ስለዚህ ትንሽ ከፍ ላለው ኦልሞስት ሎወር ቸስቴ ኦር ኒፕሌ ጡቴ ማለት ነው እሷ ጫፏ ኦልሞስት ኢንላይን እስከምታደርግ ድረስ ለቤንቹ ጫፍ። ከዛ በኋላ እንደምታዩት ኢት ጊቭስ ሚ እድሉን ይሰጠኛል እንዲህ ወደ ታች አርክ የማድረጉ ማለት ነው። ሶ ታች ድረስ አርክ አደርጋለሁ። ከዛ እንደነገርኳችሁ የተወሰነ ነው ከፍ ምለው ሶ ዛት ትራፒዚየም መስለኝ ኢንጌጅ ለማድረግ ማለት ነው። ላይ ድረስ ካወጣሁት እንደገና ሬዲየልቴ ነው ትሬን ማድረገው። ለሬዲየልቴ ግን አሁን መስራት አልፈልግም፣ ቀጣይ እሰራለሁ። ሶ ያ ሰብስክራይብ አድርጋችኋል? ከዛ በኋላ መጨረሻ ላይ ዩዥዋሊ አይዱ ባክ ኦፍ ሴት ወይም ደግሞ ክብደቱን አትሊስት በግማሽ ወይም በ70% ቀንሰውና አይ ትራይ ቱ ጌት አዝ ማች ቮሊዩም አዝ ፖሲብል እዛኛው እንቅስቃሴ ላይ ማለት ነው። ሶ አላቅም ለኔ የሰራልኝ ነገር ነው እና ያ መሞከር ትችላላችሁ። ሶ መጀመሪያ ላይ ፕሮግረስ አረኩ ሰውነቴ ላይ ምናምን ነገር እና ያንን መስል ስፔሲፊካሊ ሎድ አረኩት። ከዛ በኋላ ደግሞ አይዞሌት አድርጌው ደግሞ እሱ መስል እንደገና ሞር ወርክ ለማድረግ ሞክራለሁ፣ ወር ደግሞ ሞር ቴንሽን ላይ ለመፍጠር ሞክራለሁ ማለት ነው።
ሴም አስቀድም እንደነገርኳችሁ የእጃችሁ አካሄድ ዲክቴትስ የትኛውን መስል ግሩፕ እንደምትሰሩት። ሶ አሁን ይሄ ስፔሲፊክ ኤክሰርሳይዝ ከሚድ ላታችሁ እስከ አፐር ባካችሁ ትራፓችሁን ትሬ ለማድረግ ይረዳችኋል። ግን እናንተ ሽረግ እያደረጋችሁት ከሆነ ወደ ላይ ከፍ እያደረጋችሁት ከሆነ እጃችሁን ላታችሁን ሙሉ ለሙሉ ኢንጌጅ አታደርጉትም። ወር ላታችሁ ላይ ያለው ቴንሽን ሊቭ ያደርግና ሙሉ ለሙሉ ቴንሽኑ አፐር ባካችሁ ላይ ይሆናል። ሶ ዘ ኢሴንትሪክ ፓርትም ዘ ኮንሰንትሪክ ፓርትም አፐር ባካችሁ ላይ ነው የሚሆነው ማለት ነው። ሶ ዌኔቨር ኤክሰርሳይዝ ፐርፎርም ስታደርጉ እንደገና እንደነገርኳችሁ ቅድም ይሄኛው ኤክሰርሳይዝ የትኛውን የጡንቻዬን አካል እንዲነካልኝ ነው የምፈልገው የሚለውን ከወሰናችሁ በኋላ ነው ያንን ኤክሰርሳይዝ ወር ያንን ክብደት አንስታችሁ ፐርፎርም የምታደርጉት ማለት ነው። ኖት ጀስት ዝም ብላችሁ ገብታችሁ ክብደቱን ወር ያንን እንቅስቃሴ ዝም ብሎ መጎተት አይደለም። የትኛውን ነው ኢንጌጅ ማድረግ የምፈልገው ትራፔ ላግ ያደርጋል ወይ ትልቅ የትራፕ የለኝም ወይ ትራፔን ትሬን ማድረግ እፈልጋለሁ ወይ ማድረግ የምትፈልጉ ከሆነ እንደነገርኳችሁ ሜይ ቢ ሊን ባክ ከዛ በኋላ እጃችሁን ከፍ ታደርጉታላችሁ። ሶ ቦዝ ዘ ኢሴንትሪክ ኤንድ ዘ ኮንሰንትሪክ ሞሽን ትራፓችሁ ላይ ይሆናል ማለት ነው። ላታችሁን ደግሞ ከሆነ ትሬን ማድረግ የምትፈልጉት ኦኬ የተወሰነ ወደታች አርክ ላርግ ኦር የተወሰነ ወደታች ኬቭ ላርግ ከዛ ቴንሽኑ ከላቴ ላይ ሊቫ ያርግ እዚህ ጋራ ፈልክረም ላዘጋጅለት ለዛኛው ጡንቻ ሶ ፈልክረሙ ላይ ሮቴት እያደረገ ነው ቶርሳችሁ ፕላስ ደግሞ ፍሌክስ እያደረገ ነው። ሶ ወደፊትም ወደ ኋላም እዛው ቴንሽኑ አለ ማለት ነው እዛኛው ስፔሲፊክ መስላችሁ ላይ ላታችሁ ላይ። ስለዚህ ዌኔቨር ኤክሰርሳይዝ ፐርፎርም ስታደርጉ የትኛውንም ኤክሰርሳይዝ ማለት ነው ማለትም አሁን ይሄ ኦልሬዲ ፊክስድ ሬንጅ ኦፍ ሞሽን ያለው ፊክስድ ሬንጅ ኦፍ ሞሽን ኖሮትም ግን እንደየአሰራራችሁ የምታገኙትን መስል ግሩፕ እንትን ይለዋል። ዘሴም አዝ ቅድም ላት ፑል ዳውን እንዳሳየኋችሁ ላት ፑል ዳውን ነው ላቴ ነው የሚሰራው ነው። ኢፍ ዩር ወደ ኋላ እንዲህ እያደረጋችሁ ከሆነ አፐር ባካችሁ ነው እየሰራችሁ ያላችሁት። ሶ ወስናችሁ ስሩ የምትሰሩት እንቅስቃሴ ስትሰሩ ማለት ነው። ሌላ ደግሞ በትራፕ ዙሪያ እዚህ ላይ ልጨምርላችሁ የምፈልገው ነገር ዜራ ሁለት እስከማውቃቸው ድረስ የትራፕ ጄኔቲክሶች ያ ማለት አሁን ሞስት መስኪውላር ሂት ስታደርጉ ኦር እንዲህ ስትሉ ጫንቃችሁ ውጥ ትማይል ሰዎች አላችሁ። ኦር ደግሞ ያበደ ግልብጥ ብሎ የሚወጣ ነገር አለው። ሶ ያበደ ግልብጥ ብለው ትራፓቸው የሚወጣ ሰዎች አክቹአሊ ከኋላ ሲታዩ ደግሞ ከኋላ ባክ ደብል ባይሴፕስ ሲት ሲያደርጉ ቲክነሱ ይጎላቸዋል። ከጀርባ ያቺ ዴንሲቲ የለችም እና እንዲህ ሲሉ ደግሞ ማትወጣ ያላቸው ሰዎች ደግሞ ሲዞሩ ከኋላ ቲክነሱ አለች። ለምን እንደሆነ አላውቅም፣ ግን አይ ቲንክ የኢንሰርሽኑ ምክንያት ነው የምን ምክንያት እንደሆነም አላውቅም። ግን እንዲህ እንዲወጣልኝ ይፈልጋለሁ ምናምን ብላችሁ ዝም ብላችሁ ብትሰሩም ላይወጣላችሁ ይችላል። እንደ የጄኔቲክሳችሁ ነው። መጀመሪያ ካላችሁ የስ ማዳበር ትችላላችሁ በፊት ለፊት በኩል የወጣ ከሆነ፣ ካልሆነ ግን ምን ማድረጋችሁም ሰው ወርክ ዊዝ ዋት ዩ ጋት ያላችሁ ነገር ለማሳደግ ሞክሩ እንጂ የሌላችሁ ነገር ለማምጣት አትመኙ፣ አትሞክሩ።
የተወሰነ እንደ ሽረግ አይነት ሞሽን ነው ይሄ ኤክሰርሳይዝ ላይክ ዳምቤል ሽረግ ኦር ባርቤል ሽረግ እንዲህ እንደምትሰሩት ማለት ነው። ግን እሱ ላይ አይ ፋይንድ ኢት ክብደት እየጨመርኩ በሄድኩ ቁጥር ቴንሽኑ ጫንቃዬ ላይ ሳይሆን የሚሄደው ወደ ታች ስለቀው የሆነ ትከሻዬ ላይ እና ባይሴፕሴ ላይ እነዛ መስሎች ላይ ነው ፎር አርሚ ላይ ክብደቱን ለመያዝ ስልና የሆነ ወደ ላይ ለማንሳት ስል ማለት ነው። ከዛ ትራፔን የሚሰማኝ ኦር ጫንቃዬን የሚሰማኝ ወደ ላይ ሳነሳው ብቻ ነው። ሶ እታች ምንም ነገር የለም ላይ ብቻ ነው ስሜቱ ያለው። ስሜት መኖር አይጠበቅበትም፣ ግን እንዳልኳችሁ ከዚህ በፊት ግን ላይ ብቻ ነው ሞሽኑ መስሉ ወርክ እያደረገ እንደሆነ የሚሰማኝ። ይህንን ትንሽ ቆይቻለሁ መስራት ከጀመርኩ እና ሊን አድርጌ ወደ ኋላ እዚህ ጋም ስቲል ጫንቃዬ ላይ እንዳለ እንትኑ ይሰማኛል ቴንሽኑ፣ ቢኮዝ ሙሉ ለሙሉ ሎዱ የሚሄደው ከዚህ ወደታች ነው። ከዛ እንደገና ሽረጉን ሞሽንም እዚሁ ላይ ኮምፎርታብሊ ማድረግ እችላለሁ ኢንስቴድ ኦፍ በዳምቤል ወር በባርቤል በመስራት ፋንታ ማለት ነው። ስለዚህ እናንተም ስትራግል እያደረጋችሁ ከሆነ ጫንቃችሁን ለማሳደግ ወር አፕር ባካችሁን ግሮ ለማድረግ ይህን ኤክሰርሳይዝ መክተት ትችላላችሁ። ግዴታ የኛው መሆን አይጠበቅበትም። ቆማችሁ በኬብልም ላይ መስራት ትችላላችሁ። ዞሮ ዞሮ ግን ያው ዋናው ነገር ይሄ ከዚህ ሁሉም ነገር ከዚህ ወደታች እንዲወርድ የሚያደርገውን ነገር መጠቀማችሁ ነው። ሬዲ ዴልት እና አፐር ባክ ፕላስ የተወሰነ ላት ወርክአውቴን ጨርሻለሁ። አሁን ወደ ትራይሴፕስ እየሄድኩ ነው። ትራይሴፕስ ላይ ነኝ። ሲንግል አርም ሙቭመንት ነው የምሰራው፣ ምክንያቱም ከዚህ በፊት እንደነገርኳችሁ ሁለት ትራይሴፕስ ዴይ ነው ያለኝ። ብዙ ነገሮቹ ሁለት ናቸው እና ከዚህ በፊት የሰራው ትራይሴፕስ ዴይ ላይ በሁለቱም እጄ አክቹዋሊ በሲንግል አርምም ሰርቻለሁ፣ ግን ይሄንኛውን ኤክሰርሳይዝ ደግሞ ከታች ከላይ ወደ ታች ኤክስቴንድ ማድረግበትን ኤክሰርሳይዝ በሁለት እጄ ነበር የሰራሁት። ሰው ዛሬ ደግሞ በአንድ እጄ ያደርገዋለሁ። ከዛ ከዚህ ወደ ላይ የሰራሁትን ደግሞ ባለፈው ሳምንት በአንድ እጄ ነበር፣ ዛሬ ደግሞ በሁለት እጄ ያደርገዋለሁ ማለት ነው። ማይነር የምቀይራቸው ነገሮች ረዥም ያስጉዙኛል። ኤክሰርሳይሶች ላይ የምታደርጓቸው ወርካውቶች ላይ ረዥም እንድትጓዙ ያደርጓቸዋል እና ከባድ አድርጌው ነበር።